አንቺስ ምንድን ነው ያደረግሽኝ? አታውቂም አንቺ ያደረግሽኝ ነገር ጎዳናን የወረወርሽኝ። እሺ ለምን የምታስጨንቀኝ? ሙቤ ለምን የምታስጨንቀኝ? ከዚህ በኋላ ግን ማለት ነው ሰምታል አይደል? እየሰማ ነው አይደል? መቼም ቢሆን እኔንም ሆነ ልጆችን አታገኝ ያልኩኝ ቁሚያለሁ ሰማችሁ? እኔ ችግር ውስጥ ነኝ። በእናትህ ምን አማራጭ ፋፊያ አንዴ ለታገስ ይገብልሻል። እንዴት ትንሽ ታገሽኝ። ሚስጥርን ማውጣት ለምንድን የከበደህ? ምንድን ነው የማወጣው? እንዴ ለምን እንደሚወጣው አየሽው አይደል? ሚስጥሩ እንዳይወጣ ነው ሰብስቦ ይዟቸው የሚመጣው። ታሰድበኝ ንገራቸው በቃ። እኔን እኮ በፍርድ ቤት እኮ ያሳገርሽኝ ሰው እኮ ነው። በቤት በኩል ነው የማወቅ መብት አለኝ ምናምን። ዛሬ ነው ትዝ ያለህ? እሺ አንተስ ሊጠራህ ለምንድን ነው? አየሽ ሚስጥሩ እንዲወጣ ስለማይፈልግ ነው እንደዚህ አርጎ። አየሽ ብዙ ቀን ህይወት እንደሚያበላሽ ማቀድ በማወቅ ነበረበት። ህይወት እንደሚበላሽ ታውቂያለሽ አይደል? የኔ ህይወት መበላሸት አለበት ወይ? ግን እኮ መታገስ ይቻላል። መታገስ ይቻላል። እስከ መቼ ነው የምታገሰው? ቆይ እስከ መቼ ነው? ጊዜው እስኪደርስ ነው። የኔ ስም እኮ ነው እየተበላሽ ያሉ። ለምንድን ነው እሷን እየለመንካት ያለው? ለምንድን ነው ማነግረን? ፋፊ ይሄ መረጃ እሷ መግባት የለበትም። እባክሽ ስለዚህ ንገረኝ። በቃ እኔ አስተካክላለሁ። ለምናት ይሄ ነገር እሷ እጅ መግባት የለበትም። እሱ መናገር ካልፈለገ ተናገር። እኔ መናገር ካለብኝ እንኳን ለብቻችሁ መጥቼ እነግራችኋለሁ። ውብዬ ግን እሷን መስማት የለባትም። እኔ እሷን እንድትሰማ አልፈልግም። መስማት አለበት። ሁሉም ሰው ማወቅ አለበት። የጠራቸው የሚሰማት በእናትሽ ፋፊ በእናትሽ እባክሽ። አንቺ ደግሞ ዞር በይልኝ። ምን አገባሽ? ዞር በይ ፋፊ እባክሽ ተረጋጊ። ለድብድብ ነው የተጠራራ ነው እንዴ? ለዚህ ነው የጠራሽን ውብዬ? ለዚህ ነው ነገሮች እንዲስተካከሉ አትፈልጊም? እና ታዲያሽ የምናደርግ ነገሮች እነሱ ፊት እኔ ማውራት ምንም ነገር ማውራት አልፈልግም። በተለይ እሷ ፊት እኔ ምንም ነገር አላወራም። ለምንድን ነው እኔ ፊት ማውራት ያልፈለግከው? አንቺ ዞር በይ አትጠቂኝ። ፋፊ በእናትሽ ተረጋጊ። እንዳትጎጂ ብዬሽ እኮ ነው። አብረን ነበርን እኮ ምንድን ነው አሁን ግልጽ አድርገህ ተናገር። አስጨነቀን እኮ ደውለህ እኮ አስጨነቀኝ አይደለ? ምንድን ነው ቆይ አንተ የምታውቀው ነገር ንገረኝ። ምን እያደረገ እንዳለ አይተሽዋል አይደል? እሱ የራሱ ጉዳይ ከቆሻሻ ጋር ስለዋለ ምን አገባኝ እኔ? መስማት ዝም በል በእናትህ። ዝም በል ድሮም ከቆሻሻ ጋር ነው። ውብዬ አትሳደቢ። እንዴት የምትለው ለምን የፈራኸው? ምንድን ነው የፈራኸው? ምንድን ነው የሰራው ስህተት? ግልጽ ሳይሆን እንዴት ነው እንሂድ የምትለኝ? ንገረኝ። ግልጽ አድርገው። እኔ ለብቻ እነግርሃለሁ። ለምንድን ለእሱ የምትነግረው? ስማ እኔ ነኝ እኮ ከሱ በፊት እኔ ነበርኩ ከሱ በፊት ገባክ? ቀድመህ መናገር ካለብህ ለእኔ ነው። እየሰማኝ ነው? ስለዚህ ንገረኝ። እያዳመጥኩ ቲጂ አትበል ነው ጀነርተርከኝ ነው
እያናደርከኝ ነው። ስለዚህ ንገረኝ፣ መስማት እፈልጋለሁ። መስማት እፈልጋለሁ ነው እየሰማኝ ንገረኝ። እባክህን መስማት እፈልጋለሁ ነው። እሺ ሶል ምንድን ነው የምታውቁት? ቆይ እኔ ማሳበር ነው እንደፈለጋችሁት እናንተ ምንድን ነው የምታውቁት? በስነ ስርዓት ልንነጋገር ነበር። እሺ እሷ ልናገርም ብሏል አይደል? ንገረኝ አንተ። እኔ ምንም አይነት ሚስጥር መናገር አልችልም ውብዬ። እርሳቸው የሉም እኮ እነዚህ የሉም። ለምንድን ነው የሌለው? እኔ ምንም አይነት ሚስጥር እነሱ ጋር እንዲገባ አልፈልግም። የእናንተ ሚስጥር እዚህ ውስጥ እንዲገባ አልፈልግም። በቃ የእሱ ሚስጥር ማለት ያንቺ ሚስጥር ነው። እኔ እነዚህ እስካሉ ድረስ ምንም አይነት ነገር አላወራም። እንዳወራ ከፈለግሽ አስወጭልኝ ውብዬ። ቆይ እኔ የገረመኝ ማለት ነው ናሂ እዛም ሄዶ ፊታቸውን ነካ እዛም ሄዶ ፊታቸውን ነካ ያደርጋል። እንዲህ ግን ልጁን ሊያሳብዱት ነው እንደ የቀራቸው መብራንን ሊያሳብዱት ነው። ምን አርግ ነው የሚሉት? ውብዬ በጥፊ ትጠፈጥፈዋለች። እኔ በውብዬም አልፈርድም። አንዳንዴ ከባድ ነው እግዚአብሔርን። ግን ሁለቱ ልጆች ምን አርጊ ነው የሚሏት ማለት ነው። ታስታውሳችሁ ውድ ቤተሰቦች ማለት ነው መጀመሪያ አረብ ሀገር ሄዳ ብሬን ቤት እሰራለሁ ብሎ እንትና ላይ ብላ ጓደኛዬ ነው በእኔ ስም ካርድ የሚጠቀም ሶል የሚባል ብሎ ነበር። ታስታውሳችሁ ወደኋላ ሄዱና ቪዲዮ ላይ እውነት ሚስጥር ናሂ እንደዛ አድርጎ ወንድ ጓደኛው ደብቆልን ነው። ብቻ አይዶ ነው ብቻ ይሄ ነው አይደለም። ከባድ ነው ግን ኧረ በስመ አብ። ግን ውብዬ እግዚአብሔር ያብርታሽ ጥናቱን ይስጥሽ ነው የምለው። ግን ናሂም በጣም ያሳዝናል። የምሬ ነው። ማታ ማታ ላይቭ ላይ ቲክቶክ ላይ ብታዩት ማለት ነው ላይቭ ላይ ብር ቁጭ ብሎ ማለት ነው ስማ እንደዛ ካማረ ቤት ካማረ ኑሮው ላይ ወጥቶ የዝች ልጅ ግን ነፍስ ይማራል። መብርሃን ችትጂ ተብዬዋ ሰይጣን እንዲሁ ገና በዚህ እድሜዋ የሰይጣን ስራ በዚህ እድሜዋ ማለት ነው የሰይጣን ስራ እንትን የምትል እንግዲህ እንዳያቸዋት ውብዬ ነው ጓደኞቹን ነው ራሱ እያነቀ ነው ናሂ ማርያም እንደዚህ ሆኖ አይቼው አላውቅም የምር። እና በጣም ከባድ ነው። እኔ እንጃ ብቻ አላውቅም የሆነ ነገሮች ሁሉ ይደራረባሉ። ብቻ ፈጣሪ አምላክ እግዚአብሔር ከእናንተ ጋር ይሁን ነው የምለው። እውነት እርግጠኛ ነኝ በጸበል ቢሄድ ይለቀዋል። ግን ለጊዜው እየተጫወተበት ነው። ገባችሁ? እያሰቃየው ነው። በቃ ጉልበት እኮ ራሱ በጓደኛው ትናንትና ሊበጥሱበት ሲሉ ጉልበትም እኮ ይሆናል። እጁን እንዴት እንዳደረገው አይታችኋል። ብቻ ከባድ ነው።